የእናቴ ልጅ ወንድሜ ቅስሜን ሰበረው። የ15 ዓመት የስደት ልፋቴ ከንቱ ቀረ። እህቶቼ በእኔ የደረሰው በእናንተ እንዳይደርስ ተጠንቀቁ፣ ሰው አትመኑ። ባጭሩ የገጠመኝ ነገር ለመጀመሪያ ጊዜ ስደት የሄድኩት ኦማን ነበር። ከዚያም ተመልሼ ዱባይ ተሰደድኩኝ። ዱባይ ብዙ ተሰቃይቻለሁ። ሲጠናብኝም ከኮንትራት ቤት ጠፋኝ። እኔ ቤተሰቦችን በሚገባ ረድቻለሁ። በቃ ለራሴ ብዬ አላቅም። ለእነሱ ማድረግ ያለብኝን ነገር አድርጌ ወንድሞችን ሁሉ ድሬ ለቁም ነገር አድርሼ ከዚያም በቃ አሁን ደግሞ ለኔ ቦታ ግዙልኝ ብዬ ብር ላኩኝ። ቦታውን ገዛ ነው አሉኝ። ከዚያም ቤት ስሩልኝ አልኳቸው። እሻሉኝ። እየሰራው የፊቱን የ6 ዓመት ደሞዜን ላኩኝ። አሁንም አላለቀም ሲለኝ ወንድሜ ደከመኝ። ከየት ላምጣ? ደግሞ ጠፍቼ ነው የምሰራው። ነገሮች ሁሉ ከበዱኝ። እንደምንም አሁንም ተመልሼ መላክ ጀመርኩኝ። ወንድሜም ከወራቶች በኋላ አልቋል ብሎ ፎቶ ላከልኝ። ደስ አለኝ። ከዚያም እንደምንም ብዬ የቤት ዕቃዬን ለማሟላት ብዬ 300 ሺህ ብር ልኬ አልጋ፣ ሶፋ፣ ቡፌ፣ ቲቪ በቃ የቤት ዕቃ ግዛልኝ ያልኩትን ገዛልኝ። ቀርጾ ምላከልኝ። ደስ አለኝ። በቃ ትንሽ ለሱቅ መስሪያ ሊያዝና ሀገሬ እገባለሁ ብዬ ማጠራቀም ጀመርኩኝ። በጣም ደክሞኛል። በየመሃሉም ያመኛል። የስደትን ህይወት የሚያውቅ ያውቀዋል። ከዛም በመሃል ግን የዱባይ መንግስት የምህረት አዋጅ አውጥቶ ህጋዊ መሆን ትችላላችሁ ሲል የገባሁባቸው ሰዎች በጣም ጥሩ ሰዎች ነበሩ። ስለሚወዱኝ ራሳቸው ሙሉ ወጪውን ሸፍኖ የቃሜን ማሰርተው ለረዥም ዓመታት ያላየኋቸው ቤተሰቦችን አይተሽ ነይ ብሎ ትኬት ቆረጡልኝ። እኔ ግን የመመለስ ፍላጎት የለኝም። ምክንያቱም ስደት ድክም ብሎኛል። የሰው ትእዛዝ ሰልችቶኛል። ማረፍ ፈልጋለሁ። ያላርም እንቅልፍ አስመርሮኛል። ግን ለነሱ ይምሰልሽ ቻልኩኝ። ቤቴን ሰርቻለሁ፣ እቀይን አሟልቻለሁ። ለአንድ ሆዴ ሳልሆን አልቀርም። ስለዚህ ሀገሬ ላይ ሰራለሁ ብዬ ራሴን አሳመንኩኝ። ሄድኩኝ። ለቤተሰቦች የምንመጣ ነው ብዬ ቀድሜ ነግሬያቸው ነበረ። ብር ስልክ የነበረው በወንድሜ ነው። ቤቱንም እሱ እንደሚያሰራልኝ ነበር የማውቀው። በቃ መሄድ አይቀርምና ሄድኩኝ። የእናቴ ቤት ገጠር ነው። ወንድሜን ተቀበለኝ ስለው ፈቃደኛ አልሆነም። አይ ስላልተመቸው ነው ብዬ እኔም ገና ወደ ስደት ሳልሄድ ከሆነ ሰው ጋር ኒካ አስሬ ነበረ። ፖሊስ ነው እሱም ተቀበለኝ አልኩት። እሱም ተቀበለኝ። አማራጭ ስላጣሁኝ እንጂ ከሱ ጋር እንኳ ተኮራርፈን ነበረ። ምክንያቱም ሚስትና 5 ልጅ እያለው ነበረ ደብቆ ለኔ ኒካ ያሰረው። ወንድሞቼ እኔ ከተሰደድኩኝ በኋላ ሲያጣሩ ነው ልጅና ሚስት እንዳለው የሰማሁት። ብቻ እወደውም ስለነበር ተቀበለኝ። ወንድሜ ለኔ ቤት ሰራውልሽ ካለው ሰፈር አካባቢ ነው ነበር ቤቱ። ከዚያም ወደ ቤቴ አድርሰ ብየው ይዞኝ ሄደ። ስሄድ 2 ቤት አለ። አንዱ በደንብ ተሰርቶ ተገርፎ ቀለም ተቀብቶ ሰው ገብቶበታል። አንዱ ደግሞ ገና እርጥብ ጭቃ ልጥፍ ነው። ከዚያ ለካ ያነ የሚያምር ቤት የወንድሜ ነው። ከነ ሚስቱ ውጭ ላይ ወጥተው ተቀበሉኝ። ግቢ አሉኝ። ገባው። ውስጡ እንዴት እንደሚያምር ጅልሰሙ፣ ሶፋው፣ ቡፌው፣ ቁምሳጥኑ 43 እንጂ ቲቪ ብቻ በጣም ነው ቤታቸው የሚያምረው። ግን ውስጤ ደስ አላለውም። ቆይታ አግኝተው ነው እንዲህ አሳምረው የሰሩት እያልኩኝ እንቅልፍ ሳልተኛ አደርኩኝ። ነግቶ ቤቴን እስከሚያሳየኝም ቸኮልኩኝ። የማይነጋ የለምና ነጋ። ወንድሜ ቤቴን ውሰደኝ ስለው እሱ ከሱ ጎረቤት እርጥብ ጭቃ የተለጠፈውን ቤት እሱ ነው ቤትሽ አለኝ። አትቀልል ስለው ጮኸብኝ። ራሴን ስቼ ወደኩኝ። በኋላ እንደምንም ራሴን አጠንክሬ ብሬስ ብዬ ስጠይቀው ለካ ቤት እየሰራውልሽ ነው ሲለኝ የነበረ እኩል የኔና የእሱን ቤት ጀምሮ የራሱን ነበረ ቀድሞ የጨረሰ ቀወስኩኝ። ቤተሰቡ በሙሉ ከገጠር መጡ። አባቴም ለሱ አደላ። ያ የጠለሁት ባሌ እኔ ያለሁልሽ ብሎ ወደ ቤት ወሰደኝ። አረጋጋኝ። ተከራይቶ ነው የሚኖረው። ቤተሰቦቼ እንዳለ አስጠሉኝ። ከሱም ጋር መኖር ጀመርኩኝ። ወደ ዱባይም ሳልመለስ ቀረሁኝ። በመሃልም አረገዝኩኝ። ያነ ባለቤቴ
አረገዝኩኝ። ያንን የክራይ ቤት ትቼ በሩን አስገጥሜ ጭቃ ብቻ ከተለጠፈው ቤቴ ከነባሌ መጥቼ ገባው። መውለጄ ደረሰ። ከእናቴ ለመውለጃ የሚሆን ግብ ስላምጣ ብዬ ሄድኩኝ። እናቴ ፈቀደችልኝ። አባቴ ግን አይሆንም፣ የማንንም ወንድ አልቀልብም ብሎ ሰደበኝ። እኔ ላንተ ክፉ አይደለሁም ብዙ ዋጋ ከፍያለሁ ብዬ ስናገረው እሱና ወንድሜ ይባስ ብለው ድርስ እርጉዟን ደበደቡኝ። በጣም ታመምኩኝ። 2 ቀንም ሐኪም ቤት ተኝቼ ለባሌ ደውዬለት መጥቶ ወሰደኝ። እኔም ከተደበደው ወይም ታሜ ከቆየው ከ1 ወር ቆይታ በኋላ ወንድ ልጅ ወለድኩኝ። እንደምንም 6 ወር ቆይቼ ልጄን ለባሌ ሰጥቼ ድጋሜም ተሰደድኩኝ። በመሃል የነበርኩባቸው ሰዎች ቸገረኝ ስላቸው ብር ይልኩልኝ ነበረ። ተመልሼም ከነሱ ነው የመጣሁት። አሁን 1 ዓመት ሆኖኛል። ቤቴንም በባሌ ብር እየላኩኝ ጨረስኩኝ። ልጅም እያደገልኝ ነው። ወንድሜም የኔ እጅ ሲቆምበት ሚስቱን ሳውዲ ላካት። እሱም በእኔ ብር በተሰራው ቤት 2 ልጆቹን እያሳደገ ነው። ብቻ ምን ልበልሽ፣ ብራችሁን ያዙ ነው የምለው። አሁን ደስተኛ ነኝ። ደሞዝም 1500 ድርሃም እየተከፈለኝ ነው። በወንድም መካድ እንዴት ያማል! ውይ እናንተ ማለት ነው የሰማችሁትን ይመስል ነበር። ግን እኔ ጋር በሰፊው ደግሞ ተደዋውለን አውርተን ነበርና እውነት የእናት ላይ እንደዚህ ያደርጋል? እውነት አባት በልጁ ላይ ይሄን ያክል ደንበር ያልፋል? እንዲ እንደልና ያደረገኝ ማለቴ ለዚሁም 15 ዓመት ሙሉ በስደት ተንከራታለች። ገብቷቸዋል። እኔ የምለው ለባል ሲላክ ባል ይከዳል፣ ለአባት ሲላክ ባል አባት የሚከዳ ከሆነ ለወንድም ሲላክ ወንድም የሚከዳ ከሆነ ማን ነው ታማኝ? እስኪ ንገሩኝ። ወላሂ ነው የምላችሁ። ከገንዘቡ በላይ ልንገራችሁማ። ደውዬ ሳወራት ለመውለጃ ገብስ ከእናቷ ልታመጣ ሄዳ ያንን ወንድ እነሱ አይፈልጉትም። ገብቷቸዋል። ምክንያቱም ትዳር አለው ልጅ አለው፣ ግን ከዛችኛቱ ሚስቱ ጋር ያለውን ነገር ጨርሷል ብላለች። እሷ ኒካህ ያሰርኩ ሳላውቅ ነው ብላለች ማለት ነው። እና እነሱ የሚያስቡት ለሱ ብር ስትልክለት እንደኖረች ነው ማለት ነው። ልጅቱ ግን ለሱ ብር ልካለት አታውቅም። ምክንያቱም አኩርፈዋለች። ለምን ብትሉ ለምን ደበቀኝ ብላ ማለት ነው። እና ብሯን ስትልክ የነበረ ለቤተሰቦቿ ነው። ስትረዳ የቆየች ወላጆቿን ነው። በእሷ ብር የተገዙ እሷ ልትወልድ ድርስ እርጉዝ ሆና ራሱ 2 የሚታለቡ ላሞች ነበሯለች ማለት ነው። ከዚያ እንኳን አይደለም ለምግብ የሚሆን ይቅርና ለጸጉሬ እንኳን ቅቤ እንኳን አልሰጡኝ ማለች ማለት ነው። ወላሂ እና ለፋንድያ ለሆነ ገብስ ላመጣ ሂጄ ገብሴን ወስደሽ ከዚያማ ለወንድ አታበይም ብሎ አባቴና ወንድሜ ተረባርበው ደበደቡኝ። ድርስ እርጉዝም ስለነበርኩኝ ታመምኩኝ። በዚያም ምክንያት ሕክምና ገብቼ 2 ቀን ተኛው። ከዛ ለባሌ ደውዬ እንደገና ባሌ መጥቶ ይዞኝ ሄዱ። ከ1 ወር በኋላ ወለድኩ። መኖር አይሆንምና አራስነቴን ሳላውቀው ባሌ ፖሊስ ነው ብላለች። ያው የፖሊስ ደሞዝ ብዙም አይደለም፣ እሱ ግን በቻለው አቅም እኔን ለማስደሰት እየጣረ ነበር ብላለች። ያኔ ባሏም ተከራይቶ ነበረ የሚኖረው። ከዛ ሲጠናባቸው ቢያንስ ለቤት ክራይ የምንከፍለው ለአንዳንድ ነገር ይሆነናል ብዬ አሬ አላህ፣ አረ ከየት ነው የሚጀመረው? እንዴት ነው የሚወራ? ሀገር የልጆች ወላሂ ጽሁፍን ራሱ ችዬ አነባለሁ አላልኩም ነበረ። እና ስሙልኝ ሀገሬ ልጆች፣ እንግዲህ የ6 ዓመት ደሞዝ ብላለኝ። የ11 ማለት የ9 ዓመት ደሞዝ ለቤተሰቦቿ ነው የረዳችው። በሷ ቤት እንግዲህ 6 ዓመት ሲቀራት ነው ለወንድሟ ብር ልካ ቤት ስራልኝ እቃ ሞላልኝ ስትለኝ ነበረ። ወንድሟ ምን አደረጋት? 2 ቤት ባንድ በተመሳሳይ ወቅት ጀመረ ማለት ነው። 2 ቤት በተመሳሳይ ጀመረ። አንድ ለራሱ አንድ ደግሞ ለእህቱ ማለት ነው። ገባችሁ? ግን በራሱ ስም የተገዘውን ቤት ቀድሞ ጨረሰ። በማን ብር? በእሷ ብር። እሷ ሁሌ ላይ አላለቀም ነው የምባላለኝ፣ ሁሌ ላይ አላለቀም ነው የምባላለኝ። ደግሞ እሷ ጠፍታ ነበር የምትሰራ፣ ግን ሰዎቹ ጥሩ ሰዎች ነበሩ። እና አስቡት፣ ቤቱን ብቻ አይደለም የሀገሬ ልጆች ወላሂ፣ ኧረ ማነው ታማኙ? ቤቱን ብቻ ሳይሆን የቤት እቃ ሟላልኝ ብላ ራሱ 300 ሺህ ብር የላከችበትን አጅሬ የራሱን ቤት ግጥም። ከዛ ታውቃላችሁ፣ እኛ ደግሞ በብላክ ማርኬት የምንልክ ልጆች ማስረጃ የለም፣ የፊቱን ነው የምታጠፋ። ደግሞ በዛ ላይ ደግሞ ወንድም ይሄን ያደርገኛል ብላ አታውቅም። እና
ብቻ በጥቅሉ ምን አለፋችሁ ስታወራ በጣም ነው የምታሳዝነው። እና ቤተሰቦችሽ ኢትዮጵያ ስገቢ ጥላት ነው የሚያደርጉሽ አለችኝ ማለት ነው። ቤተሰብ እንደዚያ ጥላት ያደርጋሉ ብዬ ጠብቄ አላቅም ነበር። የኔ ግን ጥላት አደረጉኝ አለኝ። እንዲሁም ጥላት በሩቅ ነው ትጠነቀቂዋለሽ አለች ማለት ነው ወላይ። እና ስታወራ እንዴት እንደምታሳዝን ግን ደግሞ ለማመን ይከብዳል። ያገሬ ልጆች ኬፍ 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 ያኔ በዚህ ደረጃ እንዴት ቤተሰብ ያደርጋል ተብሎ ይገመታል? እኔ አላቅም እኔ ምን እንደምል። ግን እሷ የፈለገችው ነገር ምንድን ነው? ባልም ወንድምም አባትም አትበሉ፣ ብራችሁን ያዙ። ማድረግ ካለባችሁ በመሀል ኢጃዛ እየሄዳችሁ መግዛት ያለባችሁን ነገር ግዙ። ወይም በራችሁን ይዛችሁ ኢትዮጵያ ስትገቡ በአንድ መልኩ የተሰራ ቤት ብትገዙ ይሻላችኋል፣ ወይም ራሳችሁ ብትገዙ ይሻላችኋል እንጂ የሚታመን ሰው የለም። በራሴ ገንዘብ ጥላት አፈራው። አሁን ከቤተሰቦችም ሳልሆን ከገንዘቤም ሳልሆን አራስ ልጅን ጥዬ መጥቼ እየሰራው ነው ያለሁት ብላ በጣም ነው የምታሳዝን። ወላሂም ባየተናነቃት ነው የምታወራው ማለት ነው። እንግዲህ 15 ዓመት ሰርታ ባዶ ሆኖባት ድጋሚ መታ ወልዳ ነው። አረ እኔ ምን እንደምላላቅም ወላሂ ግን በጣም ነው ያሳዘነችኝ። ግን በዚህ ልክ እንዴት ነው ቤተሰብ የሚጨክነው ነው? እኔ እንግዲህ አረ ተስፋ ታስቆርጥን ባለ እንዴ እናንተ ስዳችሁ እርማችሁን አወጣችሁ። እንደው አላህ ከክፉ ቤተሰብ ይጠብቀን። እኔ ለማመን ከብዶኛል። እስኪ የሆነ ነገር ብሏት ኮመንት የዘውትር አድማጭሽ ነኝ ብላለች። እና አሁን ላይ የሚመጡ እንኳን ብልጦች ናቸው፣ እንደኛ አይሸወዱም። ግን እንዳይሸወዱ ጥንቃቄ እንዲያደርጉ ቪዲዮ ስሪበት ብላ ነው ማለት ነው። ጽሁፉ ደግሞ ያው ሁሉ ጽሁፍ እንዴት እንደጻፈች በጣም ረጅም ነው ጽሁፉ። ያው እኔ እየፈጠንኩ ስላነበብኩት እንጂ ወላይ እና የሆነ ነገር በሏት፣ እሺ አይዞሽ በሏት ማለት ነው። እኔ እንግዲህ እንዳንድ ሸቃላ የምችለውን ነገር አይዞሽ ብያታለሁ። ሰዎቿ በነገራችን ላይ ጥሩ ሰዎች ናቸው። ከዚያም በነበረችበት ሰዓት እርጉዝ ሁኜ ሲቸግረኝ ሕክምናም ስገባ ለመውለጅ ምናምን እነሱ ናቸው የላኩልኝ ብላለች ማለት ነው። አሰሪዎች ያደረጉልኝን እናቴ አላደረገችልኝም ብላለች። እውነት ለመናገር አሰሪዎች ያደረጉልኝን የግማሽን ግማሽ ራሱ እናቴ አላደረገችልኝም ብላለች ማለት ነው። ምከሯት እሺ ኮሜንት ላይ